አንድ ሰው እኮ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ በጣም ተረብሾ ከሱ ከከለር ወጣ ያለ የሆነ ነገር ስላጋጠመው ጠይቋቸዋል። ከዛ ምንድነው ያሉት? በግመል ምሳሌ ሰጡት። ለምንድነው እንደዚህ የሚሆነው ሲሉት ጥያቄውን በጥያቄ ሲመልሱለት فلعله دفعه العرق አላቸው። ምናልባት ዘሩ ሊሆን ይችላል ይሄን ያመጣው፣ ውሃው ሊሆን ይችላል ያመጣው አላቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያንተም እኮ ውሃው ሊሆን ይችላል ይሄን ያመጣው። ስለዚህ ልክ እንደዛ ከቤተሰብ ብዙ ጊዜ አሁን ልክ ህመሞች የስኳር ሊሆን ይችላል ችግር እና መሰል ነገሮች ቤተሰብ ላይ እንደ አይነት ነገር ሂስትሪ ካለ ዶክተሮች ያጠናል። ያ የስኳር ችግር ታይፕ አለው በህክምናው ወደ ልጆች ተነቁል ሊያደርግ የሚችልበት ፕሮባቢሊቲ አለ። አይታከምም ማለት አይደለም፣ ይታከማል፣ ግን ሊዘዋወር የሚችልበት ሊሻገር የሚችልበት ሁኔታ አለ። አት ዘ ሴም ታይም የአእምሮ ችግር አንዳንድ ቤተሰባዊ ከላይ ያሉ ቤተሰቦች ላይ አያቶች ላይ ቅድመ አያቶች ላይ ምናምን በሚከሰት ሰዓት ላይ ወደ ልጆች ሊሸጋገር ይችላል። እንዲህ አይነት ኤክስፒሪየንስ ካለ ሂስትሪ ካለ ዶክተሮች በህክምናው ዓለም ምንድነው የሚያደርጉት ከተባለ ሂስትሪውን ማጥናት። ሂስትሪው ሲጠና ለማኔጅመንት ቀላል ነው የሚሆነው፣ ለማኔጅመንት ይቀላል። ስለዚህ የስኳር ኢሹን ኮንትሮል እንዲያደርገው ከአመጋገብ ጋር ተያይዞ ሊሆን ይችላል፣ ዴይሊ ሃቢት ጋር ተያይዞ ሊሆን ይችላል፣ ከአስተሳሰብ ጋር ተያይዞ ሊሆን ይችላል። ኮንሳልት ያደርጓቸዋል። እንደዚህ አይነት ኬዝ ያለባቸው የምናውቃቸው ብዙ ነው። ከአእምሮ ኬዝም ጋር ተያይዞ ቤተሰቦች ልብ ሊሉት የምንፈልገው ነገር ከቤተሰብ ላይ እንዲህ አይነት ዲስተርበንስ ያለባቸው ሰዎች ካሉ ሂስትሪ ካለ ያንን ኬዝ ሃንድል የምናደርግበት ሜካኒዝም ያስፈልገናል ማለት ነው።